حديثنا نعم نبيك صلى الله عليه وسلم يوم الجمعة أنتني على سو حساب اللبت من يوم ماذا أو ليلة الجمعة إلا وقاه الله من فتنة القبر يميل أبو العمل بنقرأ مها الموتان وكان كنا نتال ترفم حديث ضعيف ما لم يتعدى هذا لا أساس له حديث ضعيف هذا حديث ضعيف منه لكن ذكر لأنه كم يجب نقر لمثالي بنقرأ نقرون على ظاهره أسكمتاتشو متيدو تكوناتشو أبو العمل بنقرأ مها قدم قصة برك حتى موتان كنا أنت الترف ميل قولي يالنا يمن ناقرو ودالي انتن كالله مرجا كالله واتمن ناقرنو كاله بلزا فرعون من دات ترى أبو لهب من دات ترى قرآن من دات كرا مالتنا ምክንያቱም እነሱ በቁርአን ላይ ተጠቅሰዋል ስለዚህ ትንሽ ምን እናገረው ነገር ማወቁ አሪፍ ነው ላለው على كل حال እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም من كان آخر كلامه لا إله إلا الله دخل الجنة አሉ መጨረሻ ንግግሩ لا إله إلا الله ያለ ሰው የሆነ ሰው ጀነት ገባ አሉ بليلة حديث دقمو الغريق شهيدا وهاسمتو يموت شهير نوالو ين ሁለት ሐዲስ በደንብ አርጋችሁ ያዙልኝ ከዛም በኋላ ይሄ አሁን ቅድም ሲል የነበረው እንግዲህ እስቲ ፊራውንም ከናንተ አልተረፈም ለማለት ከበቃ ይበል ፊራውን መጨረሻ ንግግሩ لا إله إلا الذي آمنت به بنو إسرائيل وأنا من المسلمين بلون عماماتون دزان فرعون مجرشا نغغرو لا إله إلا الله نبر بني إسرائيلوች ባመኑት አምላክ አምኛለሁ እኔ ከእጅግር ከሰጡት ከአላህ ታዛዦች ነኝ አለ አንድ ነብያችን መጨረሻው ንግግር لا إله إلا الله የሆነ ሰው ጀነት ገባ ብለዋል ይገባል አይደለም ገባ ነው ያሉት ሁለተኛው ደግሞ አሁንም ሐዲስ አልገሪቁ ሸሂድ ነው ውሃ ሰምጦ የሞተ ሸሂድ ነው አሉ ፊራውን ውሃ ውስጥ ሰምጦ ነው የሞተው የኑህ ህዝቦች በጥቅሉ ውሃ ሰምጠው ነው የሞቱት አይ አላህ አለ አሁን ታዲያ ጋር የኑህ ህዝቦችን ተዋቸውና ፊራውን እዚህ ጋር ሸሃዳ ሰጥቷል ከዛም ሰምጦ ነው የሞተው እሺ ታዲያ እዚህ ቦታ ላይ ፊራውን እንዴት የጀሃነም ልንለው ቻልን አሁን እዚህ ጋር ይሄንን ሐዲስ አሁን የተባለውን ሐዲስ صحيح ያሉት ዑለማዎች አሉ ተብሎ ከተወሰደ እሺ ታዲያ አሁን ይሄንን ሐዲስ አላ ظاهري يوم الجمعة የሞተ ሰው አለቀ አይጠየቅም ተብለን ካስቀመጥን ሸሃዳም لا اله الا الله መጨረሻ የሆነ ሰው የጀነት ነው ከነዛ ውስጥ አንዱ ፊራውን ነው ማለት ነው ይውሳል ይጠየቃል ولكن አሁን ያም ማለ ይሄም ማለ አሁን ልጁ ጉዳይ ላይ አይደለም እየተነጋገርን ያለነው እንዳጠቃላይ ሲያደርግ የነበረውን ነገር እኔ አሁን እዚህ ጋር ሁክም ልጁ ላይ ላስቀም የሞተ ሰው ሞቷል አላህ ይርሐም ሞቷል አላህ ይርሐም ግን እየተናገርኩ ያለሁት ሲያደርግ የነበረው ነገር ነብዩ ሰለላሁ ዐለይሂ ወሰለም يعني لا يكونن أقوام من أمتي يستحلون الحرة والحريرة والخمر والمعازف قالوا ይሄ ልጅ معازفን የለቀቀበት 1 2 10 20 30 የለው በነሺዳ በመንዙማ እንዲየተወዛወዘ ነሺዳ ብሎ የሚያደርጋቸው ቃላቶችን ባላዳምጥም ሽርክ ቃላቶችን የሰማሁበት ደረጃ ባይኖር ማለት ስለማልከታተል ማለት ነው የለም
በርካታ ነው ያለው። ስለዚህ ይህንን ሰው ከወደዳችሁት እሱ ሸሪዓን የኻለፈበትን ቪዲዮዎችን በማራገብ ሳይሆን ሸሪዓ የሚደግፈውን ያደረገውን ቪዲዮ አሰራጩለት ነው መልእክቱ። እዚህ ጋር መጥቶ የሞተ ከእናንተ አልተረፈም እንጥርቅሴ ምናምንቴ ከመናገር ይልቅ እምታዝኑ ከሆናችሁ ያለ አዋቂ ሳሚ ንፍጥ ይለቀልቃል ይባላል። አንዳንድ ጊዜ ያዘን መስሎን ሰውን እንጎዳለን። ከወደድ ነው አንድን ሰው ከወደድ ነው ከአላህ ጋር የሚያዋድደው ነገር አድርጉለት። መቼም እርግጠኛው የምነግራችሁ ሙዚቃ ክሊፕ ያለበትን መልቀቁ መስማቱ ለሱ ኸይር ያመጣለትም ወንጀል እንጂ ሞቷል። የሙዚቃ ክሊፕ ነብያችን حرام ነው የገለጹት። በቁርአን አንቀጽ ላይ አላህ Subhanahu Wa Ta'ala ومن الناس من يشتري لهو الحديث عبد الله بن عمر عبد الله بن مسعود ሶስት ጊዜ እየማለ ዘፈን ነው ይላል። ነብያችን ሰለላሁ ዐለይሂ ወሰለም አይሻ ያወራችው ሐዲስ ላይ መስኽና ቀዝፍ خسفና ቀዝፍ የሚሆን መስኽ خسف እና ቀዝፍ ሶስቶች ይከሰታሉ አሉ። እነማን ላይ? ሙዚቃን በአደባባይ ላይ መጠጥን በአደባባይ ላይ የሚጠቀሙ ሰዎች ሙዚቃን የሚያዙልኝ። መስኽ ማለት ሰውን ወደ እንስሳ የሚገለበጥበት ማለት ነው፣ የአላህ እርግማን። خسف ማለት መሬት የሚሰምጠው ማለት ነው። መስኽ ማለት ወደ እንስሳ መቀየር የሰው ልጅ፣ خسف ማለት መሬት መስመጥ፣ ቀዝፍ ማለት ደግሞ ከድንጋይ ከሰማይ መዝነብ። ይህንን ያመጣል። ስለዚህ የምትወዱት ከሆናችሁ ነቀባ ነገር ኢሳ ያዙ ልቀቁኝ ሳይሆን ነገሩ አላህ ይርሐመው። ነገር ግን እየሄዳችሁ ቪዲዮ ሙዚቃ ክሊፕ ያለበትን በተለይ ሽርክ ቃላቶች ያለበት ከሆነ በተለይ ነብዩን በጣም ከፍ ማድረግ ካለበት ከሚገባ በላይ ምክንያቱም لا تطروني كما أطرت النصارى ابن مريم قولوا عبد الله ورسوله إنما أنا عبد الله ورسوله قولوا عبد الله ورسوله النبي صلى الله عليه وسلم وكما قال عليه الصلاة والسلام كف አታድርጉኝ በግጥም በሙገሳ ከፍ አታድርጉኝ። ልክ መሲህ ክርስቲያኖች ወይም ደግሞ ክርስቲያኖች ኢሳን ከፍ አድርገው ድንበር እንዳለፉበት እኔ የአላህ ባሪያና መልእክተኛ ነኝ፣ የአላህ ባሪያና መልእክተኛ ብለው ይሄ ነው ክብሬ ብለዋል። እንደዚህ ነብያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ አሁን ደግሞ አንድ ከገጠር የመጡ ሰዎች ምን አሉ? ነብያችን ሰለላሁ ዐለይሂ ወሰለም አንተ ሰይዱና ወብኑ ሰይዲና አሉ። አንተ አለቃችን ነህ ያለቃችን ልጅ ነህ አሉት። ይሄ ችግር የለውም ውሸት አይደለም። ነብያችን አነ ሰይዱ ወለዲ አደም ላ ፈኽር ብለዋል። ወላኪን እዚህ ጋር ነብያችን አዩዋቸው እንደዚህ ሰዎች ሁኔታቸው አላማራቸው አካሄዳቸው ይሄ ነገር ከጸደቀ አላማራቸው ሸርም በር ዘጉት። ምን አሉ? ያ ቀውም አሉ ቁሉ ቢቀውሊኩም በንግግራችሁ ተናገሩ ላ የስተህወየነኩም ሸይጣን እቃ አይጠቀማችሁ፣ የሸይጣን ተላላኪ አትሁኑ አሉ። ይሄን ያሉት ነብያችን ናቸው። ቆይ አንድ ሰው ወደሃለው ብሎ እየኻለፈ ይሆናል እንዴ? ነብዩን ከወደድካቸው ተከተላቸው። قال الله تعالى قل إن كنتم تحبون الله فاتبعوني يحببكم الله። እቺ አንቀጽ አያተል ሚህና ተብላ ታወቃለች። እውነት ወዳጅና የእውነት ወዳጅ ሰው የምትለካበት ሚዛን ነው። አላህን ከወደድክ መልእክተኛውን መከተል ነው። ተግባር ነው የሚፈልገው ليس ادعاء فقط። ይህንን ወንድምህንም እወደዋለሁ ካልክ فعليك بما ينفع በሚጠቅመው ነገር ላይ ተንጠልጠል። እሱ ምንድነው? ሙዚቃ ክሊፕና የተለያየ ጉርጉሩ የተለያየ ሸሪዓ የማይፈቅድ ነገራቶችን ስታገኝ ሂድና ያንን ቪዲዮ እንዲነሳ አድርግ። ቤተሰብ ጋር ቅርብ የሆናችሁ ሰዎች እንዲያነሳ አድርጉለት። ከአካውንቱ ላይ አካውንቱን ኮድን ፓስወርድ የሚያቅማት ሄዱ አንሱለት ባካችሁ ብላችሁ ለምኑለት። ከዛም በተረፈ የጀነት ነው ምንጥርቅስ ብላም ቢቀላቀል እንኳን አንድ መዝሙር እንደነሺዳ በሙዚቃ ቃይ የሚሽከረከርና በጦር ሜዳ ላይ ሄዶ የተዋደቀ የጀነት ነው ተብሎ አይመሰከርለትም። باب لا يقال فلان شهيد لأن كلمة شهيد معناها تعتبر أنك تعطيه مفتاح الجنة. የጀነት ቁልፍ እንደመስጠት ነው። ኢማሙ አልቡኻሪ ባብ ርዕስ ያበጅለታል።
የጀነት ሸሂድ ነው አይባልም። አከሌ ሸሂድ አይባልም። ጁማ ቀን ነው የሞተው። አላህ ከማይጠየቁት ያድርገው። አላህ ከመልካሞች ያድርገው። አላህ ወንጀሉን ይቅር ብሎት የጀነት ያድርገው። ጀነት እሱ ገባና አይጠበኝ። እኔ እናንተን እኮ አይጠባችሁም። ጀነት ሰፊ እኮ ነው። እሱ ገባና የሚያጣብሰው እኮ የለም። ሙስሊም ለወንድሙ ደግሞ ኸይር ነገር ነው የሚለምንለት። ነገር ግን አንዳንድ ሰዎች ይሆናል አይደል አላዋቂ ሳሚን ውስጥ ይለቀልቃል እንደሚባለው እንደው የምትናገሩትን ብታውቁ ጥሩ ነው። ባረከላሁ ፊኩም። ጨርሻለሁ። ሌሎቹን ቁጭ አድርጌ ለፈልፋለሁ። ቢና ሐሰንን ቁጭ ብሎ ሁለተኛ ጥያቄ ደግሞ ታደረገች ምናምን ተባለ። ኢብኑ ሐሰን ሁለተኛ ጥያቄ ደግሞ አንድ ሰው ቀጥ አንድ ሰው የነብዩን ሐዲስ ትቀበላለህ ወይ ትባል ሐዲሳቸውን አልቀበልም ማለት። ሁለተኛ ደግሞ ከዛ ደግሞ እሳቸውን ያው ሙዚቃ እንበለው እየሞዘቀ በእሳቸው ስም ነሽዳ ይሰራል። ይሄ ነገር እንዴት ነው? እሳቸውን እወዳቸዋለሁኝ አለ፣ ግን ሐዲሳቸውን አልቀበልም ማለት ስም መጥራትም ካስፈልገ እጠራለሁ። ሙአዝ ሙአዝ ሐቢብ ነው። አይ እሱ በነገራችን ማለት እንደጠቃላይ ጅምላ ስናስቀምጥ ግለሰብ ላይ ሳታስቀምጡት የነብዩ ሰለላሁ ዐለይሂ ወሰለም አይደለም ሐዲሳቸውን ሙሉና አንድን ሐዲስ የነብዩን ሐዲስ አንድ አልቀበልም ያለ ሰው ከእስልምና ይወጣል እንደ ጥቅል ነው። ነገር ግን ተአዊል አለ፣ ጥመታ የተለያዩ ጅልና አለ፣ የተለያዩ ዑዝሮች ከመደርደር ጋር ጠማማ ነው ማለት ብቻ በቂ ነው። ሽርክ ላይ የሚንከባለል ነው ማለት ብቻ በቂ ነው። ሙአዝ ሐቢብ የሚባለው ሽርክና ኹራፋት ላይ የሚንከባለል ነው። አላህ ሂዳያውን ይስጠው። እስከዛ በላይ የሚባል ነገር የለም እሱ። እሺ ከደርሱ ላይ ጥያቄ አለኝ እያለች ነው ሀዲያ። ምንድነው ጥያቄ ያለች? የአቡበከር ሰዲቅ ልጅ የኡስማን ግድያ ላይ አለበት የሚሉ ሰዎች አሉ፣ እውነት ነው ወይ ያለች ነው ሀዲያ። ከዚቡን ወፍቲራ ነበረ በቦታው በሰዓቱ ተገኘና ከዛም በኋላ ዑስማንን ፍለፊት ሂዶ ሲያገኘው ጺሙን እንደዚህ እንደያዘው አባትህ ይህንን ጺም ያከብር ነበረው ከማቃል እንደዛ አካባቢ ሲለው ከዛ ቦታ እያለቀሰ ወጥቷል ነው የሚባለው። አልተሳተፈም ግድያው ላይ በቦታው ተገኝቶ ነበረ። ይሄን መልሰቷል ሼክ አልኢስላም ተይሚያ ይሄን ነገር በደንብ ያብራራዋል። ወላኪን ተሳትፏል ገድሏል የሚል ነገር አንድም ከሷሃባ ዑስማን ግድያ ላይ የተሳተፈ አንድ ሷሃባ እንኳን የለም። እሺ ሌላው ጥያቄ ደግሞ ቢንት ነው። ከብልት የሚወጣው ፈሳሽ ወይም ነጭ ነገር ልብስን ይነጅሳል ወይ? የግድ የውስጥ ልብሳችን ማይቀየር የሰፋ ወይ እንዴት? እንግዲህ ብራይስጥኛ የሆነ ያልገባኝም እንግዲህ አንዶ ከድር የተጻፈ ሁሉ እኮ አይነበብም። አንተ ደግሞ ጎን አትልም እንዴ? ኧረ ከድር እያለች ስለሆነ የግድ የውስጥ ልብስ መቀየር ያስፈልጋል ወይ? እንዴት? እንደዛ ነው ጉዳዩ። ያስተካክለዋለች። ከስር በደንብ ጽፏለች። ከብልት የሚወጣው ፈሳሽ ወይም ነጭ ነገር ልብስን ይነጅሳል ወይ? የግድ የውስጥ ልብስን መቀየር ያስፈልጋል ወይ? እንዴት ብላለች። እንግዲህ ሰውነት የሚወጣ ፈሳሽ ኻሪጅ ምን ሰቢለይ ሐራም ነጃሳ ነው የሚለው ነገር ሊያዝ የሚገላገል ነው። ሆነ እሱ አይነጅስም። ነቢያችን ሰለላሁ ዐለይሂ ወሰለም በሰሒህ ከአይሻ የተገኘ
ልብሳቸው ላይ ደርቆ እንደዚህ የሚፍቁበት ደርቆ ማለት ነው። በዚህ እንደማይነጅስ በዛው እንደሚሰግዱበት የሚጠቁም መውቂፍ አለ ሐዲስ አለ ማለት ነው። ከዛ ውጭ ግን ያለ ወዲይም ይሁን መዝይም ይሁን ሽንትም ከዛ የሚወጡ ይነጅሳሉ የሚል ነው። ተፈጥሮ ግን የሚባል ነገር አለ። እዛ ቦታ ላይ ዑለማዎች ፉቃዎች መካከል ላይ የተለያዩ ውዝግቦች ይመጣሉ። ኖርማል ከተፈጥሮ የሚወጡ እንትኖች አሉ የሚለው ላይ አና ወላሁ አዕለም። እንዳጠቃላይ ግን ኻሪጅ ምን ሰቢለይ ነጃሳ ነው የሚለው አሳጣሪ ነገር ነው። ያ ሼክ السائلة هي وليس رجلا